አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶክተር ሐናን አለባቸው ነኝ፣ የጡትና ኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት። በዛሬው ክፍል እንግዲህ የምናየው ሳይንስን ከቁርአን አንጻር ስለ እንቅልፍ ይሆናል። አላህ ሱብሓነሁ ወተዓላ በቁርአኑ ምን ይለናል? በሱረቱ ነባ ወጀዐልና ነውመኩም ሱባታ፣ እንቅልፎቻችሁን አደረግንላችሁ ሱባታ። ሱባታ ማለት በአረብኛ ሲገለጽ እረፍት አደረግንላችሁ ነው። እረፍት ግን ይሄ መደበኛ አይነት እረፍት ከድካም የምናርፈው አይነት እረፍት ሳይሆን ይሄ ጥልቅ እረፍት፣ ጥልቅ ተሐድሶ፣ እፎይታን የምናገኝበት ሪስቶሬቲቭ ኢፌክት ያለው ማለት ነው ሲተረጎም ማለት ነው። ስለዚህ ታዲያ እንቅልፍ ምንድን ነው የሚጠቅመን? አሁን ዘመኑ እንግዲህ ብዙ አይነት ጥናቶች እንቅልፍ ላይ ይደረጋሉ። አንድ ሰው በመተኛቱ ጀስት ከድካሙ ብቻ ነው እፎይታ የሚያገኘው ወይስ ሌላ ተጨማሪ ጠቀሜታዎች ያገኛል የሚለውን ደግሞ እናያለን። አንድ ሰው እንግዲህ ጥናቶች እንደሚያመላክቱት እንቅልፍ በምንተኛበት ጊዜ የተሐድሶ ሂደት ነው። ይህም ምንድን ነው? አንደኛ ሚሞሪ ኮንሶሊዴሽን፣ ያየነውን የሰራነውን የተገበርነውን ነገር በሚሞሪ በትውስታ መልክ አእምሯችን ሴቭ የሚያደርገው ወይም ደግሞ የሚዘግበው በምናርፍበት ጊዜ ነው። ሌላኛው ደግሞ የሆርሞን ባላንስ ይኖራል። ሆርሞን ባላንስ ስንል የተለያዩ አይነት ሆርሞኖች አሉ። ሜላቶኒን፣ ኮርቲሶል፣ ግሮዝ ሆርሞን። ኢቨን ልጆች ራሱ በቂ እንቅልፍ ያገኙ የሚባልበት ምክንያት በሚተኙበት ጊዜ አእምሯችን ግሮዝ ሆርሞን የእድገት ሆርሞኖችን ይለቃል። ያ ደግሞ ልጆች እንዲያድጉ ወይም ደግሞ በቂ እድገት እንዲኖር፣ ከዛም በተጨማሪ ግሮዝ ሆርሞን አዋቂም ላይ የተለያዩ አይነት ዘርፈ ብዙ ጠቀሜታዎች ይኖረዋል ማለት ነው። ከዛ በተጨማሪ ደግሞ ኮርቲሶል የምንለው ብዙ ጊዜ ከድባቴ ከመጫጫን ስሜት ጋር ከስትረስ ጋር በደንብ የተያያዘ ሆርሞን ነው። በምንተኛበት ጊዜ የኮርቲሶል ሆርሞኑ መጠኑ ይቀንሳል፣ ፕሮዳክሽኑ ይቀንሳል። ያ ማለት ደግሞ አላስፈላጊ ድባቴ መጫጫንን እንዲጠፋ ያደርጋል። ለዛም ነው እንቅልፍ ወስደን ከተነሳን በኋላ ኢነርጂያችን ሪፍሬሽድ የሆነ በደንብ የታደሰ አቅም የሚኖረን ማለት ነው በቂ እንቅልፍ በምናገኝበት ጊዜ። ሌላ ሜላቶኒን የተለያየ አይነት ጠቀሜታ አለው። ሜላቶኒን ከእንቅልፍ ጋር ነው የሚያያዘው። በቂ እንቅልፍ መተኛ በተለይ ቀንና ማታን መለየት ሂደት ላይ በደንብ ጉልህ ሚና አለው። ከዛም በተጨማሪ ደግሞ አንቲኦክሲዳንት ሰውነታችንን ሊጎዱ የሚችሉ ፍሪ ራዲካል የምንላቸውን በአንቲኦክሲዳንት መልኩ የማስወገድ ሂደትም ይኖረዋል ማለት ነው። ሌላ በተጨማሪ በምንተኛበት ጊዜ ኢሚዩን ሲስተማችን የሰውነት የመከላከል አቅማችን እንዲጎለበት ያደርጋል። አንቲቦዲዎች በደንብ ስራቸውን እንዲሰሩ የተሻለ እንዲሆኑ ያደርጋል። ከዛም በተጨማሪ ደግሞ ሳይቶካይን ይሄ ሰውነታችን ጥሩ ከህመም የማገገም ሂደቱንም ያፋጥንልናል ማለት ነው። ሌላ ደግሞ ብዙ ጊዜ ሰዎች በሚተኙበት ጊዜ በቂ እረፍት ስለሚያገኙ ኦክሲዴቲቭ ስትሬስ ስለሚቀንስ ይሄ የነርቭ ዲጀነሬቲቭ እንደ ፓርኪንሰንስ፣ ሌሎች አልዛይመርስ፣ ሌሎች ችግሮችን እንዳይከሰቱ የራሱ የሆነ ጉልህ ሚና አለው ማለት ነው። ስለዚህ ሱባታ ተብሎ የተጠቀሰው እረፍት ብቻ ከድካማችን የምናገኝበት ሳይሆን በጥልቅ ሁኔታ ሰውነታችን፣ አካላችን፣ መንፈሳችን፣ አእምሯችን ሁለንተናዊ ተሐድሶ የምናገኝበት ሂደት መሆኑን ነው እንግዲህ አላህ ሱብሓነሁ ወተዓላ በዚች የቁርአን አያ የገለጸልን ማለት ነው። በጣም አጂብ እና ድንቅ የሚያሰኝ ነገር አይደለም? የዛሬው ፕሮግራማችን በዚህ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።